ሰላም ጤና ይስጥልን አድማጭ ተመልካቾቻችን ታህሳስ 4 2018 ዓ.ም በወሩ አራተኛ ቀን በአመቱ አራተኛ ወር ላይ እንገኛለን። በዚህ ሰዓት ወደ እናንተ የተለያዩ መረጃዎችን አደርሳለሁ። በተለያዩ አካባቢዎች የግንባር ውጊያዎች እየተደረጉ ነው የሚገኙት። ከዚህ ጋር በተያያዘ እንደዚሁ በርካታ የኮማንዶ አባላት በገቡበት አውደ ውጊያ አልተመለሱም ተብሏል። ሌላ ተጨማሪ ሽፋን ሰጪ ኃይል ወደ አካባቢው እየተንቀሳቀሰ ነው። ይህ እንግዲህ በአዛዦችም እንዲሁም ደግሞ ስምሪት በሰጡት አካላት ላይም ድንጋጤ ፈጥሯል የሚለውን መረጃ ጨምሮ በተለያዩ አካባቢዎች ያሉ አሁናዊ አውደ ውጊያ የግንባር ዝርዝር መረጃዎችን ወደ እናንተ የማደርሳችሁ ይሆናል። ከዛ ባሻገር እንደዚሁ ፋኖም ዋናውን መንገድ ከጎንደር አዲስ ዘመን ደብረ ታቦር ወይም ባህር ዳር ያለውን መንገድ በተመለከተም እንደዚሁ አዲስ ውሳኔ አስተላልፏል። ከዚህ ጋር በተያያዘ ከፋኖ አመራሮች ጋር እንደዚሁ የስልክ ቆይታ አድርጌያለሁ። በዚህ ላይ የሰጡትን ምላሽ በአጭሩ ወደ እናንተ የማደርስ ይሆናል። ከባህር ዳርም እንደዚሁ አሳዛኝ መረጃዎች ወጥተዋል። ይህንን በተመለከተም በዚህ ሰዓት ወደ እናንተ የማደርስ ይሆናል። በወሳኝ ቁልፍ ቦታ በምትባለው ጋሸናና አካባቢ ያለውን አሁን ሁኔታ በተመለከተ እንደዚሁ ዝርዝር መረጃ የማደርሳችሁ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንዲሁም ደግሞ አስቸጋሪ በሚባለው የሰሜን ተራሮች ቀጠና በሆነው የቆላ ወገራ ቀጠና ያለውን አሁን ሁኔታ በተመለከተም እንደዚሁ አዲስ መረጃ ይዣለሁ የማደርሳችሁ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው። ከግንባር እነዚህ መረጃዎች ትሰማላችሁ። በተጨማሪ ዲፕሎማሲያዊ፣ ፖለቲካዊ እንዲሁም ደግሞ ወታደራዊ መረጃዎችንም ተካተዋል። በዚህ ሰዓት እየተከታተላችሁ አብራችሁን ቆዩ። በዚህ ሰዓት እንግዲህ መነጋገሪያ ከሆኑ ጉዳዮች መካከል የኤርትራ ከቀጠናዊ ድርጅት ወይም ደግሞ ኦሪጂናል ተብለው ከሚጠሩ ድርጅቶች መካከል ከኢጋድ ኤርትራ መውጣቷን የተመለከቱ መረጃዎች ወጥተዋል። በዚህ ጉዳይ ላይ እንደዚሁ ከድርጅቱም ያገኘኋቸው ሰራተኞች አሉ። በዚህ ጉዳይ የሰጡትን ምላሽ ጨምሮ ተዘማጅ መረጃዎችን በዝርዝር ወደ እናንተ የማደርስ ይሆናል። እንግዲህ ሀሳብ አስተያየት ቢኖራችሁ ጥቆማ ዜና ጂሜል.ኮም ላይ ልታደርሱ ትችላላችሁ። ጥቆማ ዜና ጂሜል.ኮም ላይ ከላካችኋቸው መልእክቶች መካከል ከአዲስ አበባ እስከ ጎንደር ያለውን የመንግስታዊ የፕሮቴስታንት ሃይማኖት እንቅስቃሴና ጉዳዮች በተመለከተ እንደዚሁ ጠቅለል ያለ ሀሳብ አድርሳችኛል። ከመስቀል አደባባይ እስከ ጎንደር ድረስ ያለው መንግስት መር የፕሮቴስታንት እምነት ከእምነቱ ባሻገር ፖለቲካዊ ይዘት በተመለከተ ማስተያየቶችን አድርሳችኋል። ሰሞኑን ጎንደርና አካባቢው የነበረውን ሁኔታ በማሳያነት በማንሳት ጭምር እንግዲህ በዚህ ጉዳይ ይህንን አስነዋሪ ድርጊት የሰሩት የሃይማኖት ተወካይነን የሚሉት አካላት ይቅርታ መጠየቃቸው በይፋ ቢገለጽም ጉዳዩ ግን አሁንም መነጋገሪያና የህዝብ ቁጣ ሆኗል። ከዚህ ጀርባ ያለው ፖለቲካዊ ስምሪትና የፖለቲካ እጆች ምንድናቸው የሚለውን በተመለከተ እንደዚሁ አስተያየቶችን አድርሳችሁኛል። እንዲሁም ደግሞ ከፋኖ ጋር በተያያዘ ከፋኖ አንድነት፣ ከፋኖ ስምሪት፣ ከፋኖ የመረጃ እና እንዲሁም ደግሞ የጥንቃቄ መረጃዎች ጋር በተያያዘም እንደዚሁ ማሳያዎችን ጭምር በማንሳት ልካችሁልኛል። አመሰግናለሁ። በአጠቃላይ አስተያየቶቻችሁን እንደዚሁም ደግሞ ሀሳቦቻችሁን ያደርሳችሁትን በሙሉ ነው የማመሰግነው። የተለያዩ ጥናታዊ ጽሁፎችን እንደዚሁ የተዘጋጁ በሚዲያ ቢቀርቡ ያላችኋቸው ነው ልካችኋል። አመሰግናለሁ። ወደፊት የምመለስባቸው ይሆናል። እንግዲህ በዚህ ሰዓት ከያዝኳቸው መረጃዎች መካከል በተለይ በርካታ የኢትዮ ፎከስ አድማጭ ተመልካቾች ከአሜሪካ ምናልባት ይህንን መረጃ በተለያዩ ሚዲያዎችም ሰምታችሁ ይሆናል። ግን አሜሪካ ለኢትዮጵያን የተሰጠውን የጥበቃና ከለላ የጊዜው እንዲያበቃና እንዲነሳ ውሳኔ መተላለፉን በተመለከተ ከአጠቃላይ ከዚህ ከኢትዮጵያን በአሜሪካ አሁን ይህንን አገልግሎት ከሚያገኙት ወይም ደግሞ ከለላው ከሚገባቸው ባሻገር ፖለቲካዊ አንደምታው ምንድን ነው የሚለውንም አብሮ የሚያሳይ ስለሆነ በሱ ላይ ያለው መረጃ ወደ እናንተ አደርሳለሁ። እንግዲህ ለኢትዮጵያን ይሰጥ የነበረው የሕግ ጥበቃ እና ከለላ እንዲያበቃ ወይም ደግሞ እንዲነሳ የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ውሳኔ አስተላልፏል። በ3 ዓመታት እንግዲህ ባለፉት 3 ዓመታት ኢትዮጵያን ይህንን ይሰጥ የነበረው የሕግ ጥበቃና ከለላ በሚቀጥሉ 60 ቀናት ውስጥ ጊዜው ያበቃል ተብሏል። ትናንትና እንግዲህ የአሜሪካ ሀገር ውስጥ ጉዳይ መስሪያ ቤት ባስተላለፈው ውሳኔ ነው። ይሄ ጥበቃ ቀደም ብሎ እንግዲህ በሰሜኑ ጦርነት በህወሓትና በፌዴራል መንግስቱ መካከል በነበረው ጦርነት በጆ ባይደን በወቅቱ የአሜሪካ ፕሬዝዳንት በነበሩበት ጊዜ ከኢትዮጵያ በተለይ ከጦርነት ከግጭት እና ከቀውስ ጋር በተያያዘ ኢትዮጵያውያን በአሜሪካ ይህንን ከለላና ጥገኝነት እንዲያገኙ ያስቻለ ፍቃድ ነበረ። ከዚህ ጋር በተያያዘ እንግዲህ አሁን የጥገኝነት ጥያቄዎችን እና የተፈቀዱ የህግ ጥበቃዎቹ አገልግሎት ጊዜያቸው አብቅቷል የሚለው ጉዳይን በተመለከተ የትራምፕ አስተዳደር አሁን ኢትዮጵያ ለጊዜያዊ የህግ ጥበቃ የሚያበቃ ምክንያት የላትም እና በሚቀጥሉት ጊዜያት የተሰጠው የከለላ ጊዜ በ60 ቀናት ያበቃል የሚለው ውሳኔ ምንድን ነው የሚለውን ፖለቲካዊ ሁኔታውን ማየት ያስፈልጋል።
የዚህ ጥበቃ ተጠቃሚ የሚሆኑ ኢትዮጵያውያን ቀደም ብሎ እንግዲህ ይሄ ከለላ ከመነሳቱ በፊት የገቡ ይሆናሉ። አሁን አዲስ ቢገቡ የዚህ ከለላ ተጠቃሚ መሆን አይችሉም በ60 ቀናት ውስጥ። ይህን እንግዲህ ከህግ ባለሙያዎችና ከተላለፈው መመሪያና ውሳኔ አንጻር ልትመለከቱ ትችላላችሁ። እዚህ ላይ ግን መታየት ያለበት የዚህ ጥበቃ ከለላ መነሳት የአሜሪካ ግምገማ ምንድን ነው የሚለው ጉዳይ ነው። በዚህ ከለላ 27000 ኢትዮጵያን እንደዚሁ አገልግሎቱን ያገኛሉ ተብሎ የነበረ ቢሆንም 1.1 ሚሊዮን የቬንዙዌላ እና የሃይቲ ዜጎች ናቸው የበለጠ ተጠቃሚ እንደሆኑም ትላንት የወጣው የአሜሪካ መንግስት የመመሪያ መተላለፊያ ውሳኔ ይህንን ያሳያል። አሁን በአሜሪካ ጥገኝነት ጥያቄ ያቀረቡ ኢትዮጵያንም በተመለከተ የህግ ባለሙያዎች የተለያዩ አስተያየቶችን እየሰጡ ስለሆነ ጉዳዩ የሚመለከታችሁ አድማጭ ተመልካቾች ካላችሁ እና በአሜሪካ የምትኖሩ የህግ ባለሙያዎችንና የዝርዝር መመሪያዎችን ልትመለከቱ ትችላላችሁ። እዚህ ላይ ዋናው ጉዳይ ግን መነሳት ያለበት 3 ዓመታትን የዘለቀ ጦርነት እየተደረገ ነው የሚገኘው በኢትዮጵያ ውስጥ። በተለይ በአማራ ክልል እንግዲህ ከመቼውም ጊዜ በላይ በህወሓት ጋር ከነበረው ጦርነት በላይ ከ306 ጊዜ በላይ የድሮን ድብደባዎች የተፈጸሙበት ትልቅ ጦርነት እየተደረገ ነው የሚገኘው። የአገሪቱ አየር ኃይል፣ ኮማንዶ፣ ባህር ኃይል፣ ሪፐብሊካንና እግረኛና እንደዚሁ ደግሞ የሌሎች ተጨማሪ ጥምር ጦር የሚባሉት የሚሊሻ፣ የፖሊስ፣ የአድማ ብተና ኃይሎች ሳይቀር ጭምር ላለፉት 3 ዓመታት መጠነ ሰፊ ጦርነት እያደረጉ በሚገኝበት የኢትዮጵያ አካባቢ ያውም ደግሞ ከትግራይ እስከ 14 እና 12% ድረስ እጥፍ የሚሸፍነው አካባቢ ላይ እየተደረገ ያለውን ጦርነት በተመለከተ አሜሪካ አሁን ይህንን የሚያሰጋ ነገር የለም በሚል ግምገማ የወሰዱት ምንድን ነው? ምን ጎድሎ ነው ሪፖርቱ ትኩረት ያልተሰጠው ለምንድን ነው የሚለው ጉዳይ መነሳት ያለበት ነው። እንግዲህ ፖለቲካዊ ድርድርም ፖለቲካዊ ብያኔም የኃይል አስተላለፍም እንዲሁም ደግሞ የዲፕሎማሲ ግንኙነትም ከእንደዚህ አይነት ውሳኔዎች የሚነሳ ነው የሚሆነው። አሁን እየተደረገ ያለው ጦርነትን በተመለከተ አሜሪካውያን አሁን ይህንን ጉዳይ በአሳሳቢ ደረጃ ወይም ደግሞ ዜጎችን ለማሰደድ ይበቃል የሚል ግምገማ ያልሰጡት ለምንድን ነው የሚለው ጉዳይ ሁሉም ሊያነሳው የሚገባ ጉዳይ ነው። እንግዲህ እውነታውን ያውቁታል መሬት ላይ ያለው ሁኔታ። ሆኖም ደግሞ ለምንድን ነው የዲፕሎማሲ ከለላውንና የዜጎች ጥበቃን በዚህ ልክ ያላዩት? በኢትዮጵያ ውስጥ አሁን አስተማማኝ ሰላምና አስተማማኝ ደህንነት እንዳለ አድርገው ይህንን ውሳኔ የወሰኑት ከዚህ በፊት አሜሪካውያን እንግዲህ ከሰብአዊ መብቶች ጋር ባወጧቸው ሪፖርቶች ጭምር ይህንን ጉዳይ ገልጸዋል። ከቀናት በፊት ቢቢሲ 2700 ሴቶች በአጭር ጊዜ የተደፈሩበት ጦርነት እንደሆነም እንደዚሁ አውጥቷል። ከዛ ቀደም ብሎ የአሜሪካው አምባሳደር በአዲስ አበባ በተደጋጋሚ የኢትዮጵያ መንግስት ዜጎቹን በድሮን መጨፍጨፉን ያቁም በሚል ተደጋጋሚ በአማራ በኦሮሚያ ክልል ያለው ሁኔታ መግለጫ ሲያወጡበት ነበረ። አሁን አሜሪካኖቹ እዚህ ግምገማ ላይ የደረሱት በአማራ ክልል እየተደረገ ያለው ጦርነት በበቂ ሁኔታ ለመገንዘብና ለመረዳት ወይ ደግሞ የዜጎች ስጋት አይደለም፣ ዜጎች በዚህ ምክንያት ይሰደዱ አይደለም የሚለውን ጉዳይ ላይ የደረሱበት ጉዳይ ምንድን ነው የሚለው አንድ የዲፕሎማሲ ክፍተቱን የሚያሳይ ሁለትም ትኩረት አለመሰጠቱን የሚያሳይ በሌላ ጎኑ ደግሞ እንግዲህ በኢትዮጵያ ውስጥ የተረጋጋ መንግስት አለ የሚለውንም እውቅና የሰጠም የሚመስል ነው። በእርግጥ ከዚህ በተቃራኒ የአሜሪካው ፕሬዝዳንት ያሁኑ የአሜሪካ ፕሬዝዳንት ስደተኞችን በተመለከተ ወጥ የሆነ እና የማያወላዳ አቋም ይዘው እየተንቀሳቀሱ መሆኑ ይታወቃል። በዚህ ውሳኔ ግን በአማራ ክልል ከ306 ጊዜ በላይ ድሮን ጭፍጨፋ የተደረገበት ጦርነት እንዴት የስጋት አይሆንም? በዚህ ምክንያት ዜጎች በሌላ ሀገራት የሚያገኙት ከለላ የሚሰደዱ ዜጎች በዚህ ልክ ላይታይ ቻለ የሚለው ጉዳይ ላይ አሁንም እንግዲህ ማህበራቶች የዲፕሎማሲና አጠቃላይ ሁኔታውን የሚከታተሉ አካላት ትኩረት ሊሰጡበት የሚገባ ጉዳይ ነው። ሌላው እንግዲህ ቀጠናዊ መረጃችን ኤርትራ ከኢጋድ መውጣቷን የተመለከተ ነው። ኤርትራ ከኢጋድ በይፋ መውጣቷን አሳውቃለች። ኢጋድ ተጨባጭ የሆነ የፖሊሲ ተቋማዊ አሰራርና ምክረ ሀሳብ እንዲሁም ደግሞ አመላካች ሀሳብ ሳታሳይ ከኢጋድ መውጣቷ እጅግ አሳዝኖኛል ሲል ነው የገለጸው። ኤርትራ የተሰጠውን ኃላፊነት ያልተወጣ ለአባል ሀገራቱ ምንም ስትራቴጂክ ጥቅም ያልሰጠ እርባና የሌለው ተቋም ነው ብላ ነው እንግዲህ ለቃ የወጣቸው። እሷን በመግለጫዋ ኢጋድን በመግለጫው ይህንን አስታውቋል። በቀጠናው ሰላም መረጋጋት ያላመጣ ጥቅምን የሁሉንም አባል ሀገራት ጥቅም ያላስከበረ ድርጅት ነው ስትል ኤርትራ ገልጻለች። እንግዲህ ጥቅም ያልሰጠ እርባና ቢስ መሆኑን ኤርትራ ከገለጸች በኋላ ከዚህ ድርጅት ራሷን እንዳገለለች አስታውቃለች። እንግዲህ ከ16 ዓመታት በፊትም እንደዚሁ አግልላ እንደገና ተመልሳ መግባቷን ደግሞ ቢቢሲ በኋላ ታሪክ ይዞ የወጣው መረጃ ያሳያል። ኤርትራ ኢጋድ የብልጽግና ሰዎች መመራቱ እና ሚዛናዊነት ጉዳይ የሰሞኑ
መነጋገሪያ የሆነው ጉዳይ ገፊ ምክንያቷ ይሁን አይሁን ኤርትራ በመግለጫዋ የሰጠችው ነገር የለም። እንግዲህ ሰሞኑን በተለይ በአማራ ፋኖ ትግል ውስጥ ኢጋድ ያደረገው ጉዳይ በተመለከተ ብዙ መነጋገሪያ ሆነዋል። ከዚህ ጋር በተያያዘ አፍሪካ ህብረትና ኢጋድ የአማራ ፋኖ ህዝባዊ ድርጅትና የአማራ ክልል መንግስትን አደራድርን ባሉበት ጉዳይ ላይ እስካሁን በርካታ አስተያየቶች ድርጅቶቹን ታማኝነት አደጋ ላይ የሚጥሉ አስተያየቶች ጭምር እየመጡ ነው። በዚህ ላይ የአፍሪካ ህብረት እኔ ታዝቤያለሁ እንጂ አላደራደርኩም የሚል ምላሽ መስጠቱም ይታወቃል። ኢጋድ በተለይ አሁን ደግሞ በኦህዴድ ዋና ሰው ከሆኑት መካከል በዶክተር ወርቅነህ ገበየሁ የሚመራ ከመሆኑ አንጻር ከዚህ ጋር በሰሞኑን ያሳየው ጉዳይ ለኤርትራ እንግዲህ እንደ መውጫ ሆኗት ሊሆን ይችላል የሚሉ ግምቶች አብረው እየመጡ ቢሆንም ጉዳይም እንደዚሁ አብሮ መጥቷል። የድርጅቱ ሚዛናዊነት እና ድርጅቱ እንደዚሁ የሚጠበቅበትን ኃላፊነት ካለመወጣት አንጻር ያው በርካታ ጉዳዮች እየተነሱ ነው። ከዚህ ጋር በተያያዘ ሱዳንም የኤርትራን ፈለግ ልትከተል ትችል ይሆናል የሚል ስጋት እንዳለ አንድ የድርጅቱ ከፍተኛ የስራ ኃላፊ ይህንን ገልጸዋል። ሱዳንም ተመሳሳይ ነገር ልትከተል ትችላለች የሚል አስተያየት ነው ያላቸው። ሰሞኑን በአማራ ፋኖ ህዝባዊ ድርጅት አደራድር ያለው በሚል ኢጋድ ያደረገው ነገር እጅግ አሳፋሪ እንደሆነና ድርጅቱን የማይወክል እንዲሁም ደግሞ ድርጅቱም ሙሉ በሙሉ የማያውቀው እንደሆነና ይህንን በተመለከተ ከኃላፊ እስከ ታችኛው ሰራተኛ ድረስ ጉዳዩ መነጋገሪያ መሆኑን እንደዚሁ በውስጥ የወጡ መረጃዎች ያሳያሉ። ከዚህ ጋር በተያያዘ እንግዲህ ኤርትራ ከኢጋድ መውጣቷ በአፍሪካ ቀንድና በምስራቅ አፍሪካ የሚኖረው ጉዳይ ምን ይሆናል የሚለው ጉዳይ እንዳለ ሆኖ ኤርትራ ከዚህ ድርጅት ወጥታ ከሌሎች ሀገራት ጋር ግን አዳዲስ ህብረቶችንና ስምሪቶችን የተናጠልና የአንድነቶችን እየመሰረተች ትገኛለች። ለምሳሌ የኤርትራው ፕሬዝዳንት በዚህ ሰዓት ሳውዲ አረቢያ ይገኛሉ። ከኤርትራና ሳውዲ አረቢያ፣ ግብፅ፣ ሳውዲ አረቢያና ኤርትራ፣ ግብፅ፣ ኤርትራና ሞቃዲሾ፣ ሱዳንና ኤርትራ፣ ሶማሌና ኤርትራ፣ የመንና ኤርትራ፣ ኢራንና ኤርትራ የሚሉ የተለያዩ የተናጠል የሁለትዮሽ የሶስትዮሽ የጋራና የተናጠል ግንኙነቶችን ኤርትራ ከተለያዩ ሀገራት ጋር እየመሰረተች ከኢጋድ ግን ለምን ወጣች የሚለው ጉዳይ እንግዲህ በቀጠናው ያለውን አጠቃላይ የኃይልና የፖለቲካ አስተላለፍ ላይ ያው የራሱን ተጽዕኖ የሚያሳርፍ ይሆናል። ምን ሊፈጥር ይችላል የሚለው አብሮ ወደፊት የሚታይ ቢሆንም ግን ኢጋድ ግን ትዝብት ውስጥ የገባ ድርጅት መሆኑና ከሰሞኑ ጉዳዮች ጋር የተያያዘ ገፊ ምክንያቶች ሊኖሩ እንደሚችሉ የሚገልጹ አስተያየቶችም እየወጡ ነው የሚገኙት። ለማንኛውም አሁን ኢጋድ ውስጥ ብዙ ሀገራት ወደ 8 የሚደርሱ ሀገራት አባላት ያሉት ነው። አሁን ኤርትራ ስትወጣ 7 ሀገራት ይቀራሉ። ከነዚህ ውስጥ በቋሚነት የአባልነት መዋጮቸውን እየከፈሉ ያሉት ጥቂት መሆናቸውንም ከውስጥ የወጡ መረጃዎች ያሳያሉ። ወጣ ገባ የሆነ ጉዳይ ነው ያለው ብለዋል። እንግዲህ ብዙም ኤርትራውያን በኢጋድ ውስጥ በኃላፊነትም ሆነ በሰራተኝነት ብዙም እስካሁን ድረስ እንደሌሉና ኤርትራም ያን ያክል ተሳትፎ እንደሌላት እስካሁንም እንደዚሁ ከውስጥ የወጡ መረጃዎች ይገልጻሉ። ወደ ሌሎች መረጃዎች ነው የማልፈው። ወደ ሌሎች መረጃዎች ሳልፍ መንገድ ከመዘጋት ጋር በተያያዘ የወጣ መረጃ ነው። ከጎንደር አዘዞ፣ ጠዳ፣ ማክሰኝት፣ እንፍራንዝ እንዲሁም ደግሞ እስከ አዲስ ዘመን ድረስ ባለው መስመር እንደዚሁ ለ6 ቀናት መንገድ እንዲዘጋ ትዕዛዝ ማስተላለፉን ፋኖ ዮሐንስ ንጉሱ ለኢትዮ ፎከስ ገልጿል። በአካባቢ የሚንቀሳቀሰው የዳግማዊ ቴዎድሮስ ኮር መንገድ መዘጋቱን በተመለከተ ትዕዛዝ አስተላልፏል። ከዚህ ጉዳይ ጋር በተያያዘ አሁን ከጎንደር አዲስ ዘመን ወደ ባህር ዳርና ደብረ ታቦር መንገድ መዘጋቱን በተመለከተ የጠየቁት ፋኖ ዮሐንስ ንጉሱ አዎ መንገድ ዘግተናል ብሏል። በዚህ መስመር ከፍተኛ ወንጀል እየተፈጸመ ነው፣ ሀብት እየወደመ ነው፣ ንጹሃን እየተገደሉ ነው፣ ሰዎች እየተዘረፉ ነው፣ ከፍተኛ የሆነ ግፍና ሰቆቃ እየተፈጸመ ነው። አሁን በዚህ መስመር የመንግስት ኃይል በርካታ ቦታዎችን ተቆጣጥሯል። የመንግስት ኃይል በርካታ ቦታዎችን መቆጣጠሩን ተከትሎ ዘራፊ ኃይል ገብቷል። ዘራፊ ኃይልም እንደዚሁ ተሰማርቷል። ስለዚህ ይህንን ጉዳይ ለማስተካከል አሁን እየሆነ ያለውን ነገር ችግሩን ለይቶ ለማወቅ ኃላፊነቱንም ለማሳወቅ መንገድ እንዲዘጋ ትዕዛዝ ተላልፏል። ስለዚህ ከዛሬ ጀምሮ ለሚቀጥሉ 6 ቀናት እስከ ታህሳስ 10 ድረስ መንገድ የተዘጋ መሆኑን ልናሳውቅ እንወዳለን ሲል ነው ዮሐንስ የገለጸው። ሁኔታዎችን ለማስተካከል እየሰራን ነው፣ የሁኔታዎች ግምገማ እያደረግን አዳዲስ ውሳኔዎችን የምናሳውቅ ይሆናል ሲል ገልጿል። ወደ ሌላው መረጃ ሲሄድ በዚሁ ወደ ሰሜን ጎንደር ቀጠናዎችና ማዕከላዊ ጎንደር አካባቢዎች የሚወስድን መረጃን ማስከትለው
በሰሜን ጎንደርና ማዕከላዊ ጎንደር አዋሳኝ አካባቢዎች በቆላ ወገራ እንደገና ከፍተኛ ወታደራዊ እንቅስቃሴ ትላንትና ከሳብት ጀምሮ እየተደረገ መሆኑን የሚገልጽ መረጃ ወጥቷል። ቆላ ወገራ፣ እንቃሽ፣ ቦዛ፣ አጅሬ፣ ጃኖራ ጨምሮ ባሉ የቆላ ወገራ ቀጠናዎች አዲስ ወታደራዊ እንቅስቃሴ እንዳለ ከአካባቢ የወጡ መረጃዎች ገልጸዋል። ባለፈው ከጠገዴ፣ ከአርማጭሆ፣ ከአዳርቃይ፣ ከአምባ ጊዮርጊስ፣ ከዳባት በተለያዩ አቅጣጫዎች የገባው የመንግስት ኃይል ለሳምንት የቆየ ዘመቻ ካደረገ በኋላ አብዛኛው አካባቢውን ለቆ ጉዳት ማስተናግዶ መውጣቱ ይታወቃል። ዛሬ እንደገና ከሁሉም አቅጣጫዎች የቡድን መሳሪያዎችን የያዘ አዲስ የመንግስት የእግረኛና ተጨማሪ ሜካናይዝድ ኃይል እንቅስቃሴ እያደረገ መሆኑን የገለጹት የመረጃ ምንጮች ለአራት ቀናት የሚቆይ ዘመቻ እቅድ እንዳለም ገልጸዋል። ይህም እንግዲህ በዋናነት ትጥቅ ለማስፈታት ጭምር ያለመ እንደሆነ ይህንን መረጃ ገልጸዋል። ትላንትና በኢትዮጵያና ሱዳን ድንበር አካባቢ ባሉት አካባቢዎች በሱዳን እና በኢትዮጵያ ቋራ ቀጠና፣ በሱዳንና በኢትዮጵያ መተማ ቀጠና ያሉትን ስምሪቶች በተመለከተ ከአካባቢው የፋኖ መሪዎች ጭምር የወጣ መረጃ ወደ እናንተ መድረሱ ይታወቃል። ዛሬም በዛው አካባቢ ሁኔታዎች ባሉበት እንዳሉ መረጃዎች ገልጸዋል። ወደ ሌላው መረጃችን ስንሄድ ወደ ሰሜን ወሎ ጋሸና የሚወስደን መረጃ ነው የማስከትለው። በሰሜን ወሎ ጋሸና ከተማ አቅራቢያ በሚገኘው ስታይሽ ከተማ አቅራቢያ በተለይ ለሶስት አቅጣጫዎች ከገባ የመንግስት ኃይል ጋር ለሰዓታት የዘለቀ ውጊያ ተደርጓል። ከጋዞ ወረዳ ወይም ደግሞ ስታይሽ ከተማ ወደ ቡያ እና ብራፋፍ ከተንቀሳቀሰው የመንግስት ኃይል ጋር ነው ለሰዓታት የቆየ ውጊያ እየተደረገው። በውጊያው ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል ሲሉ የመረጃ ምንጮች ገልጸዋል። የመንግስት ኃይል ከጋዞና ከሐሙሲት ቦያ አቅጣጫ ወደ ብራፋፍ ከሌሊት ጀምሮ መንቀሳቀሱን ተከትሎ ነው በአካባቢው ውጊያ እየተቀሰቀሰው። ፋኖን በሰጠው ያጸፋ ምላሽ ጉዳት ደርሷል። የጉዳቱ መጠን በዝርዝር አልታወቀም። ውጊያው ለሰዓታት የቆየ ነበረ። ከውጊያው በኋላ የመንግስት ኃይል አንድ የአድማ ብተና አዛዥ ጨምሮ ሌሎች ቁስለኞችን ይዞ ወደ ጋሸና ወታደራዊ ካምፕ መመለሱን የዓይን እማኞች ገልጸዋል። ብራፋፍን መልሶ ፋኖ ስለመያዙም የወጡ መረጃዎች ይህንን ገልጸዋል። ሌላው መረጃችን ሰሞኑን እንግዲህ ተደጋጋሚ የውጊያ መረጃዎች እንዲሁም ደግሞ ዘመቻዎችና ስምሪቶች ካሉባቸው አካባቢዎች አንዱ ወለጋ ነው። በወለጋ ያለውን ሁኔታ በተመለከተ ዛሬ በማለዳ ከአካባቢ የወጡ መረጃዎች ይህንን ያሳያሉ። በወለጋ መዳሎ ተብሎ የሚጠራ ቦታ ሲቡ ሱሬ ምስራቅ ወለጋ መዳሎ በተባለ ቦታ ሁለተኛ ቀኑን የያዘ ከባድ ውጊያ እየተደረገ ነው። ቀደም ብሎ የኦሮሚያ ልዩ ኃይል ኮማንዶ ገብቷል። ከዚህ ከገባው ኃይል ጋር ነው ውጊያ እየተደረገ ያለው። የገባው ኃይል ግን አልወጣም፣ አልቋል ነው የሚሉት የመረጃ ምንጮች። መከላከያ ተጨማሪ ሽፋን ለመስጠት አሁን አስቸኳይ ጥሪ ተደርጎለት ጉቶ ጊዳ ተብሎ ከሚጠራው ቦታ ወደ አካባቢ ወደ ስቡ ስሬ መዳሎ የውጊያ ቀጠና እየተንቀሳቀሰ ነው። እንግዲህ የኦሮሚያ ልዩ ኃይል አዛዥ ተሽከርካሪዎችም ጉዳት ደርሶባቸዋል። ትጥቅ ለማስፈታት በሚል ይህን ዘመቻ በሌሎች አካባቢዎች በኦሮሚያ ክልል ለማድረግ በሙከራ ደረጃ እንደ ፓይለት ውጊያ ሆኖ የኦሮሚያ ልዩ ኃይል ብቻውን ገብቶ ትጥቅ አስፈታለሁ ብሎ የገባበት ዘመቻ ነው። በኮማንዶ ደረጃ የገባበት ዘመቻ ቢሆንም ግን የታሰበው ሳይሆን የገባው ኮማንዶ ተሽከርካሪና እንደዚሁ አዛዥን ጨምሮ ጉዳት አስተናግደዋል። ይህንን ተከትሎ አሁን መከላከያ እንግዲህ ገበሬዎች ራሳቸውን የሚከላከሉ ገበሬዎችን ትጥቅ ለማስፈታት ካለው ጋር በተያያዘ ወደ አካባቢው ተጨማሪ ኃይል አንቀሳቅሷል። ይሄ ቦታ ከነቀምት ከተማ በቅርብ ርቀት የሚገኝ እንደሆነ የሚገልጹት የመረጃ ምንጮች በነቀምት ከተማ እንዲሁም ደግሞ ከነቀምት ከተማ ከሚገኘው አየር ማረፊያ ኩምሳ ሞሮዶ አየር ማረፊያ አቅራቢያ የሚገኝ አካባቢ ነው። ይሄ መዳሎ ተብሎ የሚጠራው አካባቢ ውጊያ እየተደረገ ያለበት የኦሮሚያ ልዩ ኃይል እንግዲህ ለሙከራ ከመከላከያ ውጭ በኮማንዶ ደረጃ ትጥቅ ለማስፈታት በገባበት ቀጠና ይህን ጉዳት አስተናግዷል። በተመሳሳይ እዚሁ ምስራቅ ወለጋ ወረዳ ሳሲጋ ተብሎ የሚጠራው አካባቢ ውባጭ የተባለ በረሃ ላይ እንደዚሁ ትጥቅ ለማስፈታት ከገባ የመንግስት ኃይል ጋር ውጊያ እየተደረገ ነው። ሳሲጋ ውባንጭ ተብሎ የሚጠራው በረሃ ውጊያ እየተደረገ ያለው በዚህ ሰዓት በኦሮሚያ ልዩ ኃይል ኮማንዶና እንዲሁም ደግሞ ከመከላከያ ጋር እንደሆነ የመረጃ ምንጮች ገልጸዋል። እዚህም ጉዳቶች እንደደረሱ ነው የተገለጸው። ለከበባ የገባ የኦሮሚያ ልዩ ኃይል ጉዳቶችን አስተናግዷል። እዚሁ ወለጋ ኪረሙ ወረዳ ቆቆፌ ተብሎ የሚጠራ አካባቢ ቆቆፌ ሁለተኛ ደረጃ ትምህርት ቤት ዙሪያ ከጠዋቱ 11 ሰዓት ጀምሮ በአካባቢው ከፍተኛ የተኩስ ድምፅ ይሰማል ብለዋል የመረጃ ምንጮቹ።
ቆቆፌና አካባቢው ኪረሙ አካባቢ ያለውና የደረሰውን ጉዳት በተመለከተ ግን የወጣ መረጃ የለም። እንዲህ በሶስቱ ወረዳዎች ኪረሙ፣ ሳሲጋ እንዲሁም ደግሞ በመዳሎ ስቡ ስሬ ወረዳዎች ያለው ሁኔታ ይህንን ይመስላል። ወደ ሌሎች መረጃዎች ሲሄድ ወደ ባህር ዳር የሚወስደን መረጃ አስከትላለሁ። ባህር ዳር ከተማ በተከታታይ 3 ቀናት በሌሊት ወጣቶች ተረሽነው ተጥለው ተገኝተዋል። የወጣቶቹ አስክሬን መንገድ ላይ ወድቆ ነው ጠዋት እየተገኘ ያለው። በ3 ቀናት ብቻ 14 ወጣቶች በከተማዋ የተለያዩ አካባቢዎች በተረሽነው ተገኝተዋል። ማንነታቸው እንዳይታወቅ ተደርጎ ነው የተረሸኑት። የመንግስት የጸጥታ ኃይሎች ይህንን እርምጃ ሲወስዱ መታወቂያቸውንና የሟቾችን ገላጭ የሚባሉ መረጃዎችን ጭምር አብረው ወስደው ነው ይህንን እያደረጉት ብለዋል። በ14፣ 16 እና 11 ተከታታይ አሰቃቂ ግድያዎች በሌሊት ተፈጽመዋል። ከነዚህ መካከል በተለይ አባይ ማዶ ቀበሌ 11 ከተገደሉት ውስጥ ከእስር ቤት ለተወስደው በሌሊት የተገደሉ እንደሚገኙበት የመረጃ ምንጮቹ ገልጸዋል። በአሰቃቂ ሁኔታ ከተገደሉት ውስጥ ለ5 ወራት እስር ቤት ቆይተው በሌሊት ከእስር ቤት ተወስደው የተረሸኑ ይገኙበታል ነው ያሉት። ከእስር ቤት ተወስደው የተረሸኑትን በተመለከተ እንግዲህ አስከሬናቸው ተጥሎ የተገኘው አባይ ማዶ አዲሱ ገበያ አዳራሽ አስፋልት ዳር እንደሆነና ወድቆ የተገኘው የወጣቶቹ አስክሬን የ5 ወጣቶች አስክሬን በዚህ ዲያስፖራ ኪዳነ ምህረት ዮሐንስ ወረብ ዮሐንስ ተብሎ የሚጠራው ቤተክርስቲያን የአካባቢው ማህበረሰብ የቀብር ስነስርዓታቸውን ፈጽሟል። አሰቃቂ ግድያዎች ናቸው በ3 ቀናት በተከታታይ የተፈጸሙት። እስካሁን ድረስ የተገደሉትን በተመለከተ ማንነታቸው የታወቁት 5ቱ ናቸው። ከእስር ቤት ተወስደው የተገደሉት 9ኙ አልታወቁም ነው የተባሉት። ወደ መቀሌ ስንሄድ መቀሌ ደግሞ እንደዚሁ ከህወሓት የወታደራዊ ፖለቲካዊ ውጥረት ጋር የተያያዘ መረጃ እናገኛለን። መቀሌ በትግራይ ጥሬ ገንዘብ ከማህበረሰቡ እንዲሰበሰብ ህወሓት ትዕዛዝ ሰጥቷል። ከተፈናቃዮች በካምፕ ከሚገኙ ተፈናቃዮች፣ ከመንግስት ሰራተኞች፣ ከነጋዴዎችና ከሌሎቹ ከማህበረሰብ ክፍሎችና ከአደረጃጀቶች ገንዘብ እንዲሰበሰብ ትዕዛዝ ተሰጥቷል። በወረዳ ከ5 ሚሊዮን እስከ 9 ሚሊዮን ብር ድረስ እንዲሰበሰብ ነው ጥሬ ገንዘብ ህወሓት ትዕዛዝ የሰጠው። ሌላው ደግሞ በመንግስት መስሪያ ቤቶች የሚገኝ ገንዘብ የባንክ ሂሳብ ላይ ያልተጠቀሙበት ገንዘብ ካለ እሱም ወጭ ተደርጎ በካሽ ወይም ደግሞ በጥሬ ገንዘብ በህወሓት እጅ እንዲሆን ትዕዛዝ ተሰጥቷል። ለምሳሌ የስራ ማስኬጃ ቢሮዎች ያልተጠቀሙበት ገንዘብ በአስቸኳይ ወጭ ተደርጎ ገንዘቡ በእጅ እንዲያዝ ትዕዛዝ ተሰጥቷል። ይህም በየመስሪያ ቤቱ ያለው ገንዘብ ለማውጣት ትላንትና ጀምሮ በመቀሌ በታጣቂዎች የታጀበ ወታደራዊ እንቅስቃሴ እንደነበር የመረጃ ምንጮች ገልጸዋል። እንግዲህ መቀሌ አይቀሬው የመጨረሻው ጦርነት እና ህልውናችን የምንወስንበት ጦርነት አለ፣ ለዚህ ዝግጅት እያደረግን ነው የሚል እንቅስቃሴ እንዳለ ነው የመረጃ ምንጮች የገለጹት። ይህንን በተመለከተ የሚወጡ መረጃዎች በተለይ የነጌታቸው ቡድን የማህበራዊ ሚዲያ ገጾች እና የትግራይ የሰላም ኃይሎች እንዲሁም ደግሞ የብልጽግና ገጾች ሶስቱ በሚያወጧቸው መረጃዎች ላይ ህወሓት በ12 ተሽከርካሪዎች መቀሌ ከተማ የኢትዮጵያ ንግድ ባንክ ላይ ገንዘብ መዝረፉን እየገለጹ ነው የሚገኙት። ይህንን በተመለከተ ግን ከአካባቢው መረጃዎቹን ለማረጋገጥ አልቻለም። ገንዘብ ለማውጣት ግን እንቅስቃሴ እንዳለ የሚገልጹ መረጃዎች ወጥተዋል። ህወሓት በፌዴራል መንግስቱ 2 የገንዘብ እቀባዎች ተጥለውበታል። አንደኛው ለትግራይ ይሰጥ የነበረው ድጎማ በጀት ከጥቅምት 12 ጀምሮ መታገዱ ይታወቃል። ሁለተኛው ደግሞ ህወሓት እንደ ዋና የገንዘብ ምንጭ ይጠቀምባቸው የነበሩት ኤፈርት ወይም ደግሞ የትግራይ የልማት ድርጅቶች እየተባሉ የሚጠሩት አሉ። እነዚህ ጋር በተያያዘ የባንክ ሂሳባቸው እንዲታገድ መደረጉ ይታወቃል። ይህንን ተከትሎ ህወሓት ከፍተኛ የሆነ የገንዘብ ችግር ውስጥ መግባቱን መረጃዎች ይገልጻሉ። ወደ ግንባር መረጃዎች እመለሳለሁ። ወደ ግንባር መረጃዎች ስመለስ ወደ ምስራቅ ጎጃም የሚወስደን መረጃን ማስከትለው በምስራቅ ጎጃም ባሶ ሊበን ወረዳ በተፈጸመ የድሮን ጥቃት ጉዳት ደርሷል። ታህሳስ 3 2018 ዓ.ም ከቀኑ 6 ሰዓት ላይ በተከታታይ በተፈጸመ የድሮን ጥቃት ጉዳት ደርሷል ያሉት የመረጃ ምንጮች ልዩ ቦታው ቤተ ንጉስ በተባለ ቦታ ላይ ነው የድሮን ጥቃቶቹ የተፈጸሙት። የደረሰውን ጉዳት በተመለከተ በሞት በከባድና በቀላል የአካል ጉዳት መረጃው እየተጣራ እንደሆነ ከአካባቢ ወጡ መረጃዎች ያሳያሉ። ሌላው ወደ ምዕራብ ወሎ የሚወስዱን ተከታታይ መረጃዎች ናቸው። ምዕራብ ወሎ በአማራ ሳይንት አጅባር ከተማ አቅራቢያ በሚገኙ ቦታዎች ላይ በተደረገ ውጊያ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ መድረሱን መረጃዎች ጠቁመዋል።
ከአጅባር ከተማ በቅርብ ርቀት በሚገኙ መንታደፈር፣ አስላ በተባሉ ቦታዎች ከማለዳ እስከ እኩለ ቀን ድረስ በተደረገ ውጊያ የአድማ ብተና አዛዥን ጨምሮ እንደዚሁ በመንግስት ወታደሮችና በሚሊሻዎች ላይ ጉዳት ደርሷል። እንደዚሁ በፋኖ ላይም ጉዳት መኖሩን መጠኑ ይለያይ እንጂ የመረጃ ምንጮቹ አብረው ገልጸዋል። ይሄ ውጊያ የተደረገው በታሳስ 1 ታሳስ 2 ለሁለት ቀናት ሲሆን በዚህ ውጊያ እንደዚሁ ወታደሮችን ይዞ ወደ ውጊያ ገብቶ የነበረ ፓትሮል ተሽከርካሪም እንደዚሁ በፋኖ የድሽቃ ጥቃት ጉዳት ደርሶበታል። በዚሁ ቀጠና ምዕራብ ወሎ መካነ ሰላም ቀጠና ወታደራዊ ኮንቮይ ላይ በተፈጸመ ጥቃት ድንገተኛ ጥቃት ማለት ነው ተሽከርካሪ ተገልብጦ በተሽከርካሪ ላይ የነበሩ የመከላከያ 45ኛ ክፍለ ጦር የሰራዊት አባላት ጉዳት መድረሱን መረብ ሚዲያ የፋኖን መረጃ ምንጮች በመግለጽ ዘግባለች። መረብ ሚዲያ ግን ዘገባውን በአጠናቀረችበት ጊዜ ጥቃት የተፈጸመበትን ቦታና ጥቃት የተፈጸመበትን ዕለት በዝርዝር አላካተተችም። ስለዚህም ያለው ነገር የለም። ሆስፒታሉ ግን በቁስለኞች መሞላቱን መረብ ሚዲያ ጨምሮ ገልጿል። እንግዲህ ለዚህ ሰዓት በተለያዩ አካባቢዎች ያሰባሰብኳቸው መረጃዎች እነዚህን ነው የሚመስሉት። በቅደም ተከተል ስለተከታተላችሁኝ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ እንደተለመደው ሀሳብ አስተያየት ቢኖራችሁ ጥቆማ ዜናችን ሜል.ኮም ላይ እያደረሳችሁኝ በማህበራዊ ሚዲያዎችም መልእክቶችን እየላካችሁልኝ ልትከታተሉ ትችላላችሁ። መልካም ቅዳሜ ይሁንላችሁ። መልካም ቀን